ሽሜ ቶሎ በል ና ቶሎ በል። ኧረ ወይኔ ጠብቀኝ እንጂ ያማል አንተ አታይም እንዴ? ውር አንቺ ነሽ እንጂ መንገድ ማታውቂው። ምንድነው ደግሞ እንደ ንጉስ ዕቃ የምትታቀፊው? ዝም በል በቃ አይመለከትም። ይረዛ ምንድነው? አረ ምንም አይደለም። እሺ እኮ ነብጩ ከቤት እንዳትወጪ ሂጂ። አንተ ያማል እንዴ? ልታስይዘን ነበር። አራት ቆጣይ ባካንዷ ፈራ ተጋጭታኝ እኮ ነው። እኔ አንቺ ብራዘር ነው ባዶ እጄን አልተመለስኩም። ላፋረኳተ በልሽ ከዚህ ቦታ እንሂድ ቶሎ በል ና። በቃ 90% እርግጠኛ ከሆነ እኮ ህይወታችን ተለወጠ ማለት ነው። ሚገርም ነው ሚገርም። አራት ነበር አንደኛው ማለት አንዱ የለም ማለት ምን ማለት ነው? አራት ነበር አንደኛውስ ስራችን ተበላሽኩ። ሄሎ ወንድሜ ሀና አንድ ይጎላል እኮ ማለት የታባሽ አረግሽው? ወንድሜ ቅድም ወደ አንተ ጋር እየመጣሁ የሆነ ልጅ ገጭቶኝ ነበር። እሱን የወሰደው ማለት ነው። አይ አስታውሰዋለሁ። ልጁን እገድለዋለሁ። ባኬ ደህና ነገር ራሱ ያለው አይመስልም። ዳግም አገባኝ ምን ላይ ሀና ቆይ ማደርግሽ ነው እኔ ማለት አሁን ናቁም ቁም ብያለሁ። ህዴ ፍጥነት አንተ ነህ። ይኸውልህ እኔ በምራት መንገድ እንሄዳለን። ንዲያው ጋሼ ተከተሉት፣ ያንን መኪና ተከተሉት። ቶሎ በል እንዴ ደህና ዋላችሁም? የለም ቶሎ በል ያንን መኪና ተከተሉት። ቶሎ በል አልከተሉም። ስቃድረው እባክህ። አሁን በዚህ ሰዓት ቀልድ ተከተለው። እሺ ጥሩ። እሺ አሁን ቀበቶ ሰርልኝ። ቀበቶውን ሰርበና። እሺ ቶሎ ዌልካም ቱ ያንጎ። ምንድነው የሙዚቃ ምርጫ እንዴ? በዚህ ሰዓት ሙዚቃ? እሺ በቃ አንዱን እከፍትልሃለሁ። ያንጎ ሰከንድ ፍሪጅ ጊቫዌይ። አራራራራ ስለ ያንጎማ ዳሪዤ ነው የምሰማው። ዳሪዤ? ኧረ ወይኔ! እድለኛው የመጀመሪያ የፍሪጅ ሽልማቱን አፍሶታል። አረባኩትን ሁለተኛ ዙር ተጀምሯል። ያንጎበስ ተመልሷል። ለመሳተፍ ያደረጓቸውን አጠቃላይ ጉዞዎች ስክሪንሻት ያንሱ። ለመሳተፍ 40 ጉዞና ከዚያ በላይ ያስፈልጋል። ስክሪንሻቱን ከስልክ ቁጥሮ ጋር ባዮ ላይ በምትገኘው ሊንክ እየገባችሁ ላኩልን። ዋናው ነጥብ አሸናፊ የሚመረጠው በዕጣ ስለሆነ ስክሪንሻቱን መላክ እንዳይረሱ። ብዙ በነዱ ቁጥር የማሸነፍ እድሎ ይጨምራል። ውድድሩ እስከ እሑድ ይቆያል። ጉዞ ይጀምሩ፣ እድለኛ ይሁኑ። እንሂድ፣ እባክዎትን አፍጥኑት። እንሂድ። እንዴ ይሄማ ዘፈን ነው የሚያስፈልገው። ኧረ ተው፣ በዚህ ሰዓት ዘፈን ኧረ በእናትዎ ተቸኩላለሁ። ኧረ ግቡ፣ ጭራሽ ይደንሳሉ። ትልቅ ሰው አይደሉ እንዴ? Dame tu cosita, ay, dame tu cosita, muérdeme aquí, muérdeme. ወይኔ እስካሁን ከ40 በላይ ጉዞ አድርጌያለሁ። አሁን አንተን ሳደርስ አንዱን ልጨርሳለሁ። ፍሪጄን ይዤ ነው የምገባው ዛሬ። እሱማ ካደረሱኝ ነው የሚሸለሙ። ስለመድረሱ አታስብ። ያንጎ እኮ ነው።
አንተ ዳጊ ስማ፣ የሳምሬት ፍቅረኛ ምን እንደገዛላት ታውቃለህ? አንተ አትሰማኝም እንዴ? እሺ ምን? አንተ ግን ምን እየሆንክ ነው? ጸባይክ እንደስት እየተቀያየረ እንዴት እንዳስጠላኸኝ። ያው ነኝ እንዴ? ምንድነው ያው ነኝ? በስነ ስርዓት አውራኝ እንጂ። ስማ፣ እንዲህ ልትቀጥል ከሆነ ፍቅራችን እዚህ ጋር ይበቃል። እሺ መለየት እንችላለን። እሺ ምን? እሺ እንለያይ እኮ ነው ያልኩህ። አዎ እሺ። መለየት አይደለም የምትፈልጊው? እንለያይ። አንተ እንዴት ነው የምታወራኝ? ድሮውን አትርሳሽ። ያ እግሬ ላይ ወድቃ የምትለምነኝ ዳግም አይደለም። የትኛውን ድሮ የላስተውስ? ያን ለያይ ስትኝ እግርሽ ላይ ወድቄ የምለመንበትን ድሮ ወይስ ደግሞ በቀን 30 ጊዜ እየደወልኩኝ ካላወራሽኝ እሞታለሁ የምልበትን የባርነት ዘመን? የትኛውን ድሮ ይሻልሻል? አንዳንዴም ልብ ይደክም። ስንት ዓመት በፍቅርሽ እንደ ባሪያ ነው። መቼ ነው በእኔ ልክ የምታፈቅረኝ ብዬ አምላኬን ተማጸንኩ። ዛሬ ግን ከልቤ እንዲያወጣሽ ነው የምማጸን። ካንቺ በላይ ሰው ያለ አይመስልሽም አይደለ? ዛሬ ግን ካንቺ መለየት እንዴት እንደሆነ አሳይሻለሁ። ዳግም አርግዣለሁ። ምን አርግዣለሁ ማለት ምን ማለት ነው? ምን ማለት እንደሆነ አታውቅም? ማለት ለምን ታረግዣለሽ? ብቻዬን እኮ አይደለም አንተ ነህ እምቢ ያልከው። መጥፎ ጊዜ ላይ ነኝ ብልህም መከላከያ እንደረስኩ ብነግርህም አንተ ግን አልሰማም አልከኝ። ታዲያ ይሄ ያንቺ ጥፋት ነው እንዴ? ጥፋቴ ወደ ቤቴ መሄዴን ትቼ አልነካሽም ስትለኝ አንተን አምኜ ቤት መምጣቴ ነው። ለምን መጣሽ? ለምን መጣሽ? አሁን እንዴ ስጠጣ ባህሬን እያወቅሽ ለምን ተከትለሽኝ መጣሽ? ተው እንጂ ዳግም፣ ጥፋቱ እኮ ያንተም ጭምር ነው። ለምን አልነካሽም አልከኝ? እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቀው? እሺ ልጅ ምን ላድርገው? እኔ ምን አውቃለሁ? አውጭና ጣይዋ እንደ ሴቶች እኔ ምን ትጠይቅኛለሽ? ሐኪም አይቶኝ ነበር። ውርጃው ለህይወትሽ ያሰጋሻል ብሎኛል። ውሸታም በይው። ማንን? ሐኪሙን። ውርጃው ለህይወትሽ ቢያሰጋ ኖሮ አዲስ አበባ ውስጥ አንድም ሴት ለአመል ባልታይሽ ነበር። በቃ ይሄው ነው የምትለኝ ነገር? እና አበጀሽ ጥሩ አርግሽ እንድልሽ ነበር። አመሰግናለሁ። ደህና ሁን። አንዬ እንደዚህ ነው እንዴ የምትደነግጪ? እኔ እናት እህትሽ እኮ ነግራኛለሽ። በጣም ደስ ብሎኛል። እንዴት እንደዚህ ታደርጋለህ? ኦ ማይ ጋድ! አንዴ ፎቶ ልነሳ። ቴንክ ዩ። ያው ተዋናይ አይደለሁ አንዬ፣ የኔ እናት ይቅርበኝ።